አመሰግናለሁ። ሌላ ደግሞ እንዲያው አንዲት በዛው አጥርተሽላቸው ብትሄጅ ብዬ ነው። እዚህ በፊት አንድ ቪዲዮም ሲዘዋወር አይቼ ነበርና እሱ ደግሞ ምንድን ነው አሁን በፖለቲካ እንለያያለን። አንቺ እዚህ ሀገዝ የምትሰሪ ነሽ፣ እኔ ደግሞ ያው በፖለቲካው አቀነቅናለሁ ማለት ድምፅ ሆናለሁ ምናምን ነገር፣ ያ ሌላ ጉዳይ ነው። እኔ አሁን ሁለቱም ጉዳይ ብቻ ነው መጠየቅ የምፈልገው፣ ሌላ ነገር መጎተትም መመዘዝም አንፈልግም። ነገር ግን እዚህ በፊት የጉራጌን ታታሪነት ለማሳየት ይመስለኛል እኔ በተረዳሁት ነው። በዛ ላይ ደግሞ ትንሽ ያው ህፃኑንም የተሰደበውም ከዛ ጋር የተያዘ ይመስለኛል እና እንዲያው ይህን እስኪ በዛው እድሉን ካገኘው አንቺ አሁን እውነት ጉራጌ ሆነሽ ጉራጌን ተሳድበሽ ነው ወይ? እንዲያው ይህን እስኪ በዛው ትንሽ ግልጽ አድርጊልኝ ሲለኔ ጥያቄ ስለሆነ እኔ የተረዳኝ ተረድቶኛል። እኔ ስናገር የተናገርኩት ሰዎች ጋር ሲደርስ ለሚሰጡት ትርጓሜ ኃላፊነቱን አልወስድም። እኔ በእናቴም በአባቴም ጉራጌ ነኝ። ጉራጌ ሆኜ እንዴት ነው ጉራጌ የምሰድበው? ተሳድባለች የሚል ይበል፣ አልተሳደበችም። እሷ ጉራጌን ለማድነቅ ምን ያህል ስራ ወዳድ እንደሆነ፣ ምን ያህል የስራ ሰው እንደሆነ፣ ሀዘን እንደማያከር፣ በዝናብም በፀሐይም በደስታም በሁሉም ሰዓት ጉራጌ ሱቁን እንደሚከፍት ስራ አክባሪ እንደሆነ የተናገርኩትን አይ እንደዛ አይደለም ካሉ ይመቻቸው፣ ይሄዱበት፣ በሚሄዱበት ጥግ ይሄዱበት። ገባክ? እኔ ኃላፊነቱን ወስደው አስቤ ስለተናገርኩት እንጂ ሰዎች ስለሚሰጡት ትርጓሜ አይደለም። ያን በሌላ ሲተረጉም ይሄን በሌላ ሲተረጉም በተመቻቸው ይተርጉሙት። ገባ? እነሱ ይሄንን አለች ብለው እንዳንተ ጨዋ ቢሆኑ አክብረው ገስቴ ላይ መጣው ይጠይቁኝ ነበር ያልገባቸውን ነገር። አንተ ጨዋ ስለሆንክ ነው መተክ እዚህ ጋር ይጠየከኝ። እንደነሱ ማማት መሳደብ ትችል ነበር፣ በፈለከው መተርጎም ትችል ነበር። ግን ፖዚቲቭ ቲንከር ስለሆንክ መተክ እዚህ ጋር ጠየከኝ፣ አብራራሁልክ። ገባክ? ጨዋ እንደዚህ ይጠይቃል። ባለጌ ደግሞ ህፃን ልጅ ደንቆሮ ብሎ ይሳደባል። ልጄን ፎቶውን ለጥፈው ደንቆሮ ብለው ከተሳደቡ በኋላ እንደገና ከኔ ማብራሪያ ይጠብቃሉ። አያፍሩ? ማን ነው እስኪ እስከዛሬ እኔ የትኛውም ሰው ልጅ ሲሳደብ አይቼ አላቅም። የደነገጥኩት ለመጀመሪያ ጊዜ ልጅ መልአክ ስለሆነ በልጅ ይመጣሉ ብዬ አስቤ አላቅም ነበር። አሁን ግን በቃ መሄድ ያለባቸው መስመር ድረስ ሁሉ ሄደዋል። በልጄ ከተመጣ በኋላ አይ በቃ ሀቡዬ ያው ስራም አለሽ መሰል በርቺ። እኔ ሁለቱን ጥያቄ ከአንቺ አንደበት መስማት ያው ሶሻል ሚዲያው ርኩሱም ቅዱሱም የሞላበት ስለሆነ እኔም ስለማውቀው ዘመቻን ምናምን መንጋነትን ምናምን አውቀዋለሁ። ገባሽ? ከአንደበትሽ ነው መስማት ፈልጌ የነበረ። እንግዲህ ጠቅላላ ስታደርጊው አንደኛ እኔ በእናቴም በአባቴም ጉራጌ ነኝ። ጉራጌ የምናገርበት አቅምም ሞራልም የለኝም። እነሱ ያተረጓጎም ችግር ነው ታታሪ ሰራተኛ መሆኑን ለማሳየት ነው። ሁለተኛ ደግሞ ነፍጠኛ የምትባለው እህታችን በገንዘብ ማሰባሰብ እንዴት አንቺ ብላ ነጥላኔን ስታመሰግነኝ እኮ ግዴታዬ ነው ብዬ ለማስረዳት የሄድኩበት ርቀት የተጠቀምኩት ቃላት እንጂ ባሌም ልጆችም አማራ ሁነው እኔ አማራን አልተሳደብኩም የሚል ምላሽ ነው የሰጠሽኝ። ስለሰጠሽኝ እድልም አመሰግናለሁ። ስላብራራሽልኝ ቴንኪው። በእኔ በኩል ጨርሻለሁ። ሀዩ እሺ ወንድሜ አመሰግናለሁ። ፈጣሪ አክብርልኝ። አክብረ መተህ ስለጠየቀኝ ቴንኪው። እሺ ቴንኪው። በርቺ ይታለም። መልካም ጊዜ ሆንልሽ ይታል። እሺ ቴንኪው። አይ ሀቡዬ፣ አይ ሪም፣ ኧረ ሪም በእናትሽ መልሽ ስልክ። ዊ ሚስ ዩ ሃኒዬ፣ ሃኒሽ ሪም ስልክ አትመልስልኝም፣ በደውል አትመልስም፣ ሜሴጅ ባረጋት መልስ። ስልክ እንዴ ናት እኮ ስልክ ላይ ስልክ ለምን እንደምትይዝ ራሱ አላውቅም። ለምን ትገዣለሽ ስልክ? ምን ያደርግልሻል? የቲክቶክ ላይቭ ብቻ የምትጠቀሚበት አንድ ስልክ ካለሽ ይበቃሻል። ዋትስአፕ አትመልስ፣ ሲደወል አትመልስ። እኔ ተስፋ ቆርጬ ትቻታለሁ። አሁንም ደግሞ እኮ ቢዚ ናት፣ አትመልስ። ዝም ብላ ነው የገባችው። ሪም ሌላ ስልክ ይዛለች። ስልክ ላይ ነው ሲያምር። ይሄም ደግሞ በቃ ወጪው በቀን በቀን ሲያማምሩ። ይሄ ጥቁር ዛሬ ጥቁር ቲሸርት ስላደረኩኝ ጥቁር ነው ያደረኩት። ማስክ ትናንትና ሰማያዊ ቀሚስ ነበር። ሀኒያ ነበርሽም ሰማያዊ የሀበሻ ቀሚስ ነበር ያደረኩት። ሰማያዊ ማስክ ነበር ያደረኩት። ነግሬያችሁ ነበር ከልብሴ ጋር ማች እገዛለሁ። ከሁሉም ልብሶቼ ጋር ማች የሚያደርግ በጣም ነው የሚያምረው። You responsible for what you say. You are not responsible for how they take it. Period. Exactly. That's what I am saying, brown sugar. I am responsible for what I said, not for what እነሱ ለተረጎሙት አይደለም። በፈለጉት ይተርጉሙት። ማንንም በፈለገ ይተርጉሙት። እኔ ፍቅር I love you.
More. Let me kiss you. Why do you let me to kiss you? Body, I will get lipstick. Yeah, but I don't put lipstick. Look like this. When you're in the like, if I kiss you like this, the lipstick will not come. ተሳቀቀ እኮ ለሰሞኑ lipstick እንዳልቀባው እንዲህ ይልብኛል። I kiss you like this. አዎ lipstick እንዳይሆድበት እንዲህ ይፈታኛል። እውነቱን ነው። They love you. They greet them. Good morning, guys. How are you? I missed you so much. በጣም ሴንሲቲቭ ነው ይሄ ልጅ አለርጂካል። What did you? How are you? Say, honey, she say, how are you? I am fine. How was the class today? Good. Good. You know how much I love you? I think, yeah. እኔ ማር ቆይ እደውልልሻለሁ። እሺ አሁን በጣም ይቅርታ። እሺ ታውቂያለሽ ስራ ቦታ ስለሆንኩ እንደሆነ ሪምሻ ዋዬ ማሬ እንዴት ነሽ? አለሁልሽ። እንዴት ነሽ? አለሁልሽ። ሀኒን እኮ ሆኜ ነው እያልኳት እኮ ነው። እመልስልሻለሁ አሁን። እሺ ውዴ እደውልልሻለሁ። ምን እንዳልኩኝ ግን ሰምተሻል? አልሰማሽም? ምን አልሽ? እሺ እርምዬ እጠብቅሻለሁ። ምን አልሽ? አልሰማሁም። አመለጠሽ። ወላሂ ስልክ እያወራሁ ነበር። አልሰማሁሽም? ምንድን ነው ያልሽው? ምንም ሪም ሀኒ ስልክ አታነሳም። ሪም ስትል ሪም እኮ እንደዚህ ናት። ስልክ ዋትስአፕ አትመልስ፣ ስልክ አታነሳ። ስልክ ባትገዛ ይሻላታል። አንድ ስልክ ብቻ ለቲክቶክ ይሻላታል። ሴም ካርድ ባይኖራት ዋትስአፕ ባይኖራት። እኔ ታመለ ቀጥታ ደውለሻል? አልደወለችም። ቀጥታ ብትደውልማ አነሳላታለሁ። ሴቭ አድርጌዋለሁ ቁጥሯን እኮ የምዬን ወደ አብዬ የሚባለውን አባባል ታውቂዋለሽ? አንቺ ነሽ እሱ የስልክ ችግር አለብኝ። የማንሳት ችግር የለብኝም ማሪ። የራሴን ወደ እሷ የምዬን ወደ አብዬ የራሴን ወደ እሷ ብትደውል እኮ የማንገጣጠመው እኔ ነኝ። ይሄ ዛሬ ዲስካውንት ላይ ነው መግዛት የምትፈልጉ 6110 ዶላር ነው ዛሬ ያለው ዱባይ ነው። 6010 ቀለበት የአንገትና የጆሮ 6100 ሙሉ ሴት ነው። በዛ ላይ አተር ነው ገመዱ። ይሄኛው ቀለበት አለው፣ 2 ጆሮ ጌጥ አለው። በጣም ነው የሚያምረው። 47 ግራም ነው በጠቅላላ 6110 ዶላር፣ 7 ዶላር ሺፒንግ አለው። ለዛሬ ብቻ ነው ይሄ ፕራይስ። ሪምሻ በጥቁር ሌላ ጊዜ በጥቁር አሻንጉሊት አድርጉ። ጥቁሩ በጣም ያጎለዋል። በጥቁር እንደዚህ ነው እኮ ማድረገው እኔ። ያኛው አሁን እንትን ስለሆነብኝ ነው እንጂ እንደዚህ ነው። እንደዛም ደግሞ አሻንጉሊትም በጥቁር አለ። ጥቁር ላይ ሲሆን ጎልድ በጣም ይደላል። እዚህኛው ረስቼው መጥቼ ነው እንጂ ከዛ ከብራንቹ ስሪ ማምጣት ይችል ነበረ። ዛሬ ዱባይ ነው ያለሽው? እመጣለሁ። ትንሽ ቆይቼ አንዴ ፎቶ አንስቼ ምናምን አድርጌ የምሰጠውን ላሳያችሁ እመጣለሁ። እሺ ማሬ እንጠብቅሽ።